በጥያቄ ነው የምጀምረው። ስንት አመት መኖር እንደምትፈልጉ ቀድሞውኑ ይሄ ለኛ ተሰጥቷል ወይ ነው? ስንት አመት መኖር እንደምንፈልግ ስለተመኘው ይሄን ያህል ብኖር ብዬ ስላልኩ አልኖርም። ዘመኔ በኔ እጅ አይደለም። እናንተም የእድሜያችሁን ቁጥር አትለኩም። ያው ኑሮ ያለንን እንኖራለን፣ የሰጠንን የፈቀደልንን ያህል እንደምትሉኝ ያውቃለሁ። የታወቀ ነው፣ ትክክል ነው። ደግሞ ምላሻችሁ ግን ያው ሰው ማሰቡ ግን አይቀርም። እንደው ይሄን ባደርግ የዚህን ያህል አመት ብኖር ባገባ በወልድ ብዳር ደግሞ ብኳል ማለቱ አይቀርም ሰው አይደል? እንደሱ ብሎ ያስባል። እና ያው ሳረጅ ከዘራ ይዤ ጭራዬን ይዤ ሽው ያረኩ ብሎ ያስባል። የልጅ ልጅ አይቼ አያት ብሆን ወይ ደግሞ ዝናስ ቢኖረኝ ሰዎችም ቢያቁኝ ብሎ ያስባል። ያው ማሰቡ ክፋት የለውም። ይሄም ቁም ነገሩ ግን የእድሜ ብዛቱ ሳይሆን ምን ሰራሁበት የሚለው ነው አይደል? ምን ያረኩበት ነው የሚለው ነው ትርጉም የሚሰጠው። እኔ አሁን ከምን ላረግ ነው ይሄን ያህል ብዙ ሳይኖሩ ግን ዘመን ተሻጋሪ የሆነ ነገር የሰሩ ሰዎችን ላሳያችኋለሁ። ግን ብዙ ለማሳየት ጊዜው ስለማይበቃ ጥቂት ሰዎች ነው ከመጽሐፍ ቅዱስ ማሳያችሁ። እንደሱ ነው። አንድ ቦታ ልጎበኝ ሄድኩ። የጎበኘሁበት ቦታ በጣም መሳጭ ነው፣ ግን ደግሞ በጣም የሚያሳዝን ነው። እና የጎበኘሁት ቦታ በሆሎኮስት ጊዜ ጥቃት የደረሰባቸው ሰዎች መታሰቢያ ነው። እና በተለይም ደግሞ ከነዛ መታሰቢያዎች አንደኛው መታሰቢያ ውስጥ አና ፍራንክ የምትባል ሴት የነበረችበት የነሱ ቤት የተሸሸጉበት ቤት አየሁት። እና ዴሪ ጽፋ ነበር እሷ። ያንን እንግዲህ ለዓለም ያሳወቀው ዴሪዋ ነው። እና ዴሪዋን ደግሞ አንብቤዋለሁ፣ ለልጆቼም አስነብቤዋለሁ። እና ልጄ ገና ማንበብ ጀምራ ትንሽ ከቆየች በኋላ ማንበብ እንደፈታች ካላነበብኩ ብላ እድሜዋ እንደማይፈቅድ ባቅም ያው እየተደበቀች አንብባ ጨረሰችው። እና የአና ማስታወሻ ይባላል። ያ ዴሪ የትንሿ ልጃገረድ ዴሪ ተብሎ ነው የታተመው። ግን ዴሪ አንድ ቀን ይታተማል ብላ ግን አይደለም። አና ፍራንክ ስትሞት እድሜዋ 15 አመት ብቻ ነበር። ግን በነበረችበት ቦታ በተደበቀችበት ሰገነት የሚስጥር ቤት የሚባል ነው። በጣም ለመኖር የሚያመች አይደለም። በጣም የሚገርም ነው። ያው ስታነቡትም ይከብዳል እንኳን ስታዩት። እዛ ውስጥ ሆኖ እነዛን ሁሉ ጊዜያት በዴሪዋ ላይ የምታልፍበትን ነገር ታሰፍር ነበረ። እሱ ነው እንግዲህ የታተመው። ግን ያው በኋላ በኮንሰንትሬሽን ካምፕ ከጥቂት አመታት በኋላ ከተደበቁበት ስለተያዙ ያው በህመም ሞተች። ግን 15 አመቷ ነው። በዓለም ላይ ከተጻፉ በብዙ ሰዎች ከሚታወቁ መጽሐፎች መካከል ግን አንዱ የሆነው የሷ ዴሪ ነው። ጆዋን ኦፍ አርክ እኔ ጦርነት ምንም አይነት የሚሆን ከጦርነት ጋር የተያያዘ ነገር በአመለካከት የምቾት የሚሰጠኝ ሰው አይደለሁም። ያ ቴዎሎጂካል ሪፍሌክሽን የሚያንን አይቀበልም። ግን ጆዋን ኦፍ አርክም እንዲሁ 19 አመቷ ነው። ግን ለቻርልስ 7ኛ ኮሮኔሽን በር የከፈተውና የ100 አመት ጦርነትን ለማስቆም በጀግንነት ከሚታሰቡ ሰዎች መካከል ግን አንዷ ናት። እድሜዋ ግን 19 ብቻ ነው። እንደው በጣም ያነሱትን ነው የጠቀስኩት። ሞዛርት ስለሚባል ሰው ታውቃላችሁ? እሱ እንኳን እድሜው 35 ነው። ግን ያው በክላሲካል ሚውዚክ ዘመን ተሻጋሪ የሆነ ሪፖርተር ያለው ሰው መሆኑን ታውቃላችሁ። ሌሎችንም መጥቀስ እችላለሁ። ታላቁ እስክንድር በጥንታዊው ዓለም ዝነኛና ገናና የነበረ ኤምፓየርን ለመመስረት 10 አመት ነው የፈጀበት። ሲሞት ግን 32 አመቱ ብቻ ነበር። የግሪክ ገናና ግዛተ መንግስትን የመሰረተ ነው። እድሜ መብዛቱ አይደለም ለማለት ነው አሁን እኔ የፈለኩት። በጣም ስለተንዛዛ ስለተንዘላዘለ ነው ምን ሰራበት ብለን ካሰብን ልክ አይመጣም። እንደሱ አይሆንም። ይሄ እንግዲህ በውጭ ያሉትን ነው የጠቀስኩት። እናገራለሁ ያልኩት ግን መጽሐፍ ቅዱስ ውስጥ ነው። በመጽሐፍ ቅዱሳችን ውስጥም ይሁን በሰው ልጆች ታሪክ ረጅሙን ዘመን የኖረው ማቱሳላ የሚባል ሰው ነው። 969 አመት ኖሯል። 969 አመት ቀላል አመት አይደለም።
ያው ቀላል ዓመት አይደለም የምንለው ማናችንም ስላልኖር ነው ማናችንም ስለማንኖረው ነው። አንተ ምን አገባህ ብንኖር እስካላችሁ እንደማትኖሩ የተረጋገጠ 969 ዓመት አትኖሩ። እና የሱ ታሪክ የተጻፈው በዘፍጥረት 5 ሆኖ ሳለ እዛ ውስጥ ሌሎቹ 700 ምናምን 800 የኖሩ ብዙዎች አሉ። ግን አንድ ሰው ከሁሉም ያነሰ እድሜ ነው የኖረው 365 ዓመት ብቻ ነው። እና 365 ዓመት በዚህ ዘመን አቆጣጠር ከሆነ ምን ያረጋል ድንገት ተቀጨ የሚያስብል ነው ከሆነ ማለት ነው። ግን 365 ዓመት የኖረው ማን ነው? ሄኖክ ነው። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። አካሄዱን ከእግዚአብሔር ጋር ስላደረገ ምን አላለም? አልተገኘም። ያልተገኘው ድንገት ወይኔ እልም አለ ተብሎ የሚደነገጥለት ሳይሆን ሲጨርስ ምን ይላል? እግዚአብሔር ወስዶታልና። 365 ዓመት በጣም ትንሹን እድሜ ኖረው ግን እግዚአብሔር ወሰደው። አካሄዱንም ከእግዚአብሔር ጋር አደረገ። አጭር እድሜ ናት አይደል? በእኛ አታዩት፣ በእነሱ ጊዜ በጣም አጭር እድሜ ነው። በጣም ትንሹን እድሜ ነው የኖረው። ግን የሚገርም ነገር ደግሞ አለ። ማቱሳላ የሄኖክ ልጅ ነበር። ማቱሳላ የኖህ አያት ነበር። ማቱሳላ የላሜህ አባት ነበር። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው። ኖህ አካሄዱን ከእግዚአብሔር ጋር አደረገ። በጥፋት ውሃ ዘመን ቤተሰቡና እሱ ተረፉ። የአዲሱ የሰው ዘር አባት ሆነ። በጥፋት ውሃ አልጠፋም። የንስሐ ሰባኪ ነበር፣ ዓለምን ኮነነ። ኖህ በምድር ላይ በነበረ ጊዜ ያውቀው ነበር ማቱሳላ? አዎ። በጣም የሚገርማችሁ 600 ዓመት ሙሉ ያውቀው ነበር። ሄኖክ ማቱሳላን ከወለደ በኋላ ወደ 200 ምናምን ዓመት ኖሯል። ያውቀው ነበር፣ የአባቱን መንገድ አይቷል። ላሜህ ኖህን ሲወልድ ምን አለ? እግዚአብሔር ከእጆቻችን ስራ ከከፋታችን ያሳርፈናል ሲል ኖአ አለው ይላል አይደል? እግዚአብሔር ነው የሚያሳርፍ የሚል ነበር ላሜህ። ይሄ ሰው እግዚአብሔርን በሚያውቅ አባት፣ እግዚአብሔርን በሚያውቅ ልጅ፣ እግዚአብሔርን በሚያውቅ የልጅ ልጅ የተባረከ ነው። ግን የታለ ማቱሳላ? ወለደ፣ ኖረ፣ በላ፣ ጠጣ፣ ወንዶችንም ሴቶች ልጆችንም ወለደ፣ ሞተ። መቼ ነው የሞተው የሚለውን ግን ልንገራችሁና እንዴት እንደሞተ። ቀላል አርቲሜቲክ ነው። ማታውቁት ካለ ብዙዎቻችሁ ታውቁታላችሁ ብዬ ነው ማስበው። ቤታችሁ በኋላ ሞክሯት ምሽት ላይ። ኖህ 600 ዓመት በሆነው ጊዜ ማቱሳላ 969 ዓመት ሆነው። የጥፋት ውሃ የመጣው ኖህ 600 ዓመት በሆነው ጊዜ ነው። በወሩ ሁለተኛው ወር አጋማሽ ላይ ማለት ነው። በአመቱ በነዛ በአመቱ የመጀመሪያ ወራት ጥቂት ቀናት ውስጥ በሌላ መንገድ ካልሞተ ማቱሳላ የሞተው በጥፋት ውሃ ነው። የጥፋት ውሃ ዓመት ነው የሞተው። ማቱሳላ የሞተው በጥፋት ውሃ ነው። 969 ዓመት ኖሮ በጥፋት ውሃ ሞተ። 365 ዓመት የኖረው አካሄዱን ከእግዚአብሔር ጋር አደረገ። እድሜ ስለረዘመ ነው ብለን አንልም። እግዚአብሔር በእድሜ እንደሚባርክ ማውቅ ነኝ። መጽሐፍም ይሄን ያስተምራል። ባርኮትም ነው። እናትና አባትህን አክብር፣ እቺ ፊተኛ ተስፋ ያላት ናት። እግዚአብሔር በሚሰጥ ምድር እድሜህ ምን እንዲሆን እንዲረዝም። እግዚአብሔር እድሜን አርዝሞ እንደሚባርክ መጽሐፍ ቅዱስ ይናገራል። እድሜ መርዘም በምድር ላይ ባርኮት ነው። ነገር ግን እድሜው የረዘመው ሁሉ የተባረከ ደግሞ አይደለም። ምን እየሰራሁ ነው የሚለው ነው የሚያሳስበው ማለት ነው። ስለዚህ ሙሴ የሚባለው የእግዚአብሔር ሰው ቃሉ እንደዛ ስለሚል መዝሙር 90 ላይ የእግዚአብሔር ሰው የሙሴ ጸሎት የሚለው ላይ እንደዚህ የሚል ቃል ተጽፏል። በተለይም ቁጥር 12 ላይ ጥበብ የተሞላው ልቦና ይኖረን ዘንድ እድሜያችንን መቁጠር አስተምረን ይላል። ምን እንዲኖረን? ጥበብ የተሞላው ልብ እንዲኖረን እድሜያችንን መቁጠር አስተምረን። ከላይ የሰው ልጅ ደካማነት፣ የእድሜውን ትንሽነት፣ ቶሎ ማለፍ በሙሉ ይናገራል። ሲጀምር ግን እግዚአብሔር የትውልድ መጠጊያ መሆኑን መስክሯል። ዋናው ቁም ነገር መኖሪያችን እግዚአብሔር መሆኑ ነው። እድሜያችንን እንዴት ነው ታዲያ የምንቆጥረው? እንዴት እንደምንኖረው ማወቅ ነው። ዛሬ እንዴት ነው የኖርኩት? ይሄን ዓመት እንዴት ነው ያሳለፍኩት? ይሄ ሳምንት እንዴት አለፈ? እግዚአብሔር ነገም ቢሰጠኝ እንዴት አሳልፈዋለሁ? በትንሽ ጊዜ ተጽዕኖ ፈጣሪ ሆነው ያለፉ ብዙ ታሪካቸው ሳይጻፍ ሳይዘበዘብ ግን ተጽዕኖአቸው ታላቅ እንደነበር የምናውቃቸው ብዙ ሰዎች አሉ። መጥምቁ ዮሐንስ ቢበዛ እድሜው 32 ዓመት ነው።
እዚህ ያለን የተወሰነው ሰዎች እንበልጠዋለን። ምክንያቱም በጣም ወጣቶች አላችሁና 32 ዓመት ብቻ አብዛኛውን የሚያሳልፈው በምድረ በዳ ነው። ለእስራኤል ተገልጦ የቆየው ለጥቂት ዓመታት ነው። ግን ሰማይና ምድርን የሚያጋጥም መልእክት ነበረው። ከሊቅ እስከ ደቂቅ ይደመጥ ነበር። ማንንም አልፈራም። ባለባበሱ ነው ኢንፍሉዌንስ ያደረገው አልነበረም። በሚመገብበት በሚሄድበት ሆቴል አይነት ነው አይደለም። ምክንያቱም የሚበላው አንበጣና የበረሃ ማር ነበረ። እስራኤል ፊት ይሄ ብዙ ሰዎችን የሚሰበስብ አልነበረም። የግመል ጠጉር ይለብስ ነበረ። እንደሱ አይነት አለባበስ ያለውን ሰው አትከቡም። ጌታ ኢየሱስም ይሄን አነጻጽሯል። ምን ልታዩ ወደ ምድረ በዳ ወጣችሁ? ቀጭን የተልባ እግር ልብስ የለበሰ በጊዜው ማለት በዚህ ዘመን በእጅ የተሰፋ በታዋቂ ፋሽን ዲዛይነር የተሰራ ሊባል የሚችል ማለት ነው። እሱን ከፈለጋችሁ በመኳንንት ቤት አሉ። ታዲያ ምን ልታዩ ወጣችሁ? ንፋስ የሚያወዛውዘውን ሸምበቆ ወይስ ምን ልታዩ ወጣችሁ? ነብይን እላችኋለሁና ከነብይ የሚበልጠውን። ከነብይ የሚበልጥ ያሰኘው አገልግሎት ግን አገለገለ። በ32 ዓመት በአገልግሎት ዘመኑ ደግሞ ከአንድ ዓመት ብዙ በማይበልጥ ጊዜ ተጽዕኖ መፍጠር ማለት እንደዚህ ነው። እግዚአብሔር በሰጠን ዘመን በሰጠን ጊዜ እሱን አስደስተን እና አክብረን ልናልፍ የምንችልባት ትንሽም ብትሆን እድሜ ይስጠን። በብዙ ባክኖ በጸጸት እንዳያልቅ ማለት ነው። እድሜው ስለረዘመና ስለበዛ ሳይሆን አሁን ምለው እንዴት እየተጠቀምኩበት ነው የሚል ነው። መጥምቁ ዮሐንስ አንገቱ ተቆርጦ እንደሞተ የምታውቁት ይመስለኛል። አንገቱ ተቆርጦ የሞተ ነብይ ምንድነው? በእውነት እግዚአብሔር የራሱን ሰው እንደዚህ ያስደርጋል እንዴ ያስብላል። አንገቱ ተቆርጦ በሰሃን ተደርጎ በጭፈራ ቦታ በመጠጥ ቤት ለአንዲት ጋጠው ጥብድ ማስደሰቻ ሆኖ ቀረበ ማለት ራሱ ያህል ያሳቅቃል። ግን በጌታ ኢየሱስ በራሱ ከነብይ የሚበልጠውን አስባለለት እና ያሟሟታችን ሁኔታ በክብር ሆኖ ሳለ ግን በዚህ መንገድ ልናልፍ እንችላለን። በእግዚአብሔር ፊት የከበረ ሞት የሚባል ግን አለ። አንድ በጨምርላችሁ ጥሩ መሰለኝ፣ ግን አንድ ጥቅስ ላይ ነው። እሱን ነው ማነበው። ፊልጵስዩስ ምዕራፍ 4 ቁጥር 2 እና 3 ነው። በአንድ ሐሳብ በጌታ እንዲስማሙ ኤዎዲያንን እመክራለሁ፣ ሲንጤኬንንም እመክራለሁ። አንተ ደግሞ በስራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና። የፈለቁ ቁጥር 3 ነው፣ ግን ቁጥር 2 ማንሳት አለብኝ። ምክንያቱም ቁጥር 3 የተጻፈው ስለ ቁጥር 2 ሰው ላይ ስለተጻፉ ሲባል ነው። ተመልከቱ። በመጽሐፍ የፊልጵስዩስን በሚያህል መጽሐፍ አንድ ቁጥር ላይ የተጻፈ ነገር ነው። አንድ ቁጥር። ሲንጤኬንና ኤዎዲያን የሚባሉ ሁለት እህቶች አሉ፣ በፊልጵስዩስ ይኖራሉ። አገልጋዮች እንደነበሩ ኢየሱስ ጳውሎስ ይመሰክርላቸዋል። ምን እንደሆነ አላውቅም፣ አልተስማሙም ይላል። በራሳቸው ጉዳይ ነው፣ በአገልግሎት ጉዳይ ነው፣ በቤተ ክርስቲያን ጉዳይ ነው። ስላልነገረን መነግራችሁ የለኝም፣ ግን አልተስማሙ። እርዳታ ያስፈልጋቸዋል። እነዚህ ሰዎች መንፈሳዊነት ያልገባቸው ናቸው ብለን እንዳንል እንዲህ ሲል ያመሰግናቸዋል። ከእኔ ጋር አብረው ተጋድለዋልና። አገልጋዮች ነበሩ ማለት ነው። ምስጋና የሚገባቸው ያህል ያገለገሉ ሰዎች ናቸው። በወንጌል አብረው ከኔ ጋር ተጋድለዋል። እነማ? ኤዎዲያንና ሲንጤኬን የሚባሉ ሁለት እህቶች። ኦኬ፣ ግን አሁን ምን ሆነዋል? ተስማሙ። ቁጥር 3 አንተ ግን የተባለ ሰው አለ። እሱ ነው ቁጥር 3 ላይ ማን የተባለው? ማን ነው አንተ ግን? የሚገርማችሁ ስሙን አልጻፈም፣ ግን ሰውየው እንዴት እንደሚለው ይዩት። አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ። ከኔ ጋራ በአገልግሎት የተጠመድክ እውነተኛ ሆይ። ስሙ ማን ነው? አንተ።
ፎር ሳም ሪዝን ኦብስኪውር አደረገው። በቃ እኔ በምን መንገድ እንደሚደርሰው አላቅም። ይሄ ደብዳቤ በቀጥታ እሱ እጅ ግባ፣ ምክንያቱም የተላከው ለቤተ ክርስቲያኗ ነው። ግን የቤተ ክርስቲያኗ መሪ ይሆን አላውቅም። አንተ ሆይ እውነተኛ ሆይ በቃ አንድ ቁጥር ላይ ይሄ ሰው ምን አይነት ሰው ነው? ይኸውልህ አንተ ሆይ እንድታግዛቸው እለምንሃለሁ። አንድ ምስጋና የበዛለትን ይሁ። ቀጥሎ ግን ምን ይላል? ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለሜንጦስና ደግሞ ከኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋል። እነዚህ ሁለት እህቶች ከማጋራ ነው የተጋደሉ። ከኔ ጋር ብቻ አይደለም፣ በሕይወት መጽሐፍ ስማቸው ከተጻፈ ከሌሎች ብዙዎች ጋር ስማቸው ካልተጠቀሰ መልቲቲዩድስ ጋራ በወንጌል ተጋድለዋል። አንተ ግን እስካሁን እውነተኛ ነህ፣ አግዛቸው። ሌላ የተመሰገነ ሰው ልንገራቸው። ቀለሜንጦስ ማን ነው? በመላው አዲስ ኪዳን ድጋሚ አታገኙትም። በፊልጵስዩስም ቢሆን ሌላ ቦታ የለም። he is just a part of a verse። ምንድነው ያለው? በሕይወት መጽሐፍ የተጻፉ ያላቸው አሉ። እነማን ናቸው? ብዙ ከኔ ጋር የደከሙ ሌሎች ብዙዎች የሚላለ። ከዛ ምንድነው ግን እያለው ያለው ለዚህ ሰው? ከነዚህ ሁሉ በሕይወት መጽሐፍ ከተጻፉት ሁሉ ከኔ ጋር ከደከሙት ሁሉ ከኔ ጋር በወንጌል ከተጠመዱ ከተጋደሉት ሁሉ አገርም ያቀው ማለት ነው። እንግዲህ ወዲያውኑ አንድ ሰው ብቅ አረገማ ቀለሜንጦስ በሕይወት መጽሐፍ ስሙ የተጻፈ በወንጌል ከኔ ጋር የተጋደለ። አንድ ጥቅስ ነው ይሄ ሰውዬ፣ ሊያውም ሙሉ ጥቅስ እንኳን አይደለም። አንድ ምዕራፍ አልፈጀ፣ አንድ መጽሐፍ ሙሉ አልሞላ፣ አንድ አንቀጽ እንኳን አይደል፣ አንድ ሙሉ ጥቅስ እንኳን አይደል። አንድ ጥቅስ ውስጥ ድንገት ብልጭ ያለ ግን ብዙ ሊባልለት የሚችል በሕይወት መጽሐፍ የተጻፈ እዩት። ይሄው ልክ እንደሱ ከነዛ ከተጻፉት ሁሉ የምታውቁት ቀለሜንጦስ ተብሎ የሚጠቀስ ጫጫታ ሳያበዛ ግርግር ሳያበዛ ብቅ ብሎ ግን ብዙ የሚናገር እግዚአብሔር እንዲህ አይነት የሕይወት ጥራትና አኗኗር ምስክርነት ይስጠን። ሌላ ምን ይባላል? ድንገት ብቅ ያለ ግን የሚታይ ማለት ነው። እነሱ ሁሉ ፊልጵስዩስ ያሉት ቢሆን ያ ቀለሜንጦስ ይታወቅ፣ በቃ ቀለሜንጦስ። እነዚህ እህቶች ከሱም ጋራ እና ከሌሎች ካልነገራቸው ጋራ አብረው ተጋድለዋል ለማለት እኮ ነው። ቀለሜንጦስ ድንገት ብቅ ብለው እግዚአብሔር የሰራባቸውን ሰርተው መስመር የለቀቁ መንገዱን የለቀቁ ግን በእግዚአብሔር መንግስት የሚያበሩ አሉን። ሌሎቹን እንዳልጨምር እሱ ራሱ እንዳለው ጊዜ ያጥርብኛል። እግዚአብሔር ይባርካችሁ። በጥቂት እድሜያችን ዘመናችን እንድናበራ ይርዳን። ባለንበት ቦታ ባለ ተሰማራንበት በጓደኛችን ፊት ሊሆን ይችላል፣ በትዳራችን መካከል ሊሆን ይችላል፣ በሰፈራችን ሊሆን ይችላል፣ በአጥቢያችን ሊሆን ይችላል። ማለለም በቃና እንጂ አየሩን ስለያዝ ነው። እንደሱ ሰምቼ ነው ይቅርታ አባባሉን አየሩን ያዝምና እንደሱ እና ዝም አትበል፣ አንገት አትድፋ ወንድሜ፣ ዝም ብለሽ ነው ጣል ታው ተናገሪ መለሳለሁ በቅርቡ እያልሽ ጠብቁኝ ሳይል ማለት ነው። የለም በቃ ድንገት ብቅ ግን ድምቅ ያለ እና በሌላ ጊዜ እስከምንገናኝ ጌታ ይባርካችሁ።